እኔ ሩትን አሁን የራሴን ለማመስገን አይደለም፣ አስተዋይ ልጅ ናት። በእውነት አስተዋይ ልጅ ናት። አትናገርም፣ ነገሮችን ታያለች፣ ትሰበስባለች፣ ታያለች፣ ትሰበስባለች እንጂ እንዴ እንዳገኘች ወዲያውኑ ብትን የምታደርግ አይደለች። አስተዋይ ልጅ ናት። ቁም ነገረኛ ልጅ ናት። በእውነት እኔ ባየኋት ያህል ባየኋት ልክ አስተዋይ ልጅ ናት። ነገሮችን መሄድ ባለባቸው ነገር ማስኬድ የምትፈልግ ልጅ ናት። አትቸኩልም ለነገር እና ይህንን ባህሪዋን ስለማውቅ አሁን ባለችበት ሁኔታ ላይ ለምን እንዲሆነ ለምን እንዲወጣ ለምን እንዲወረደ ብዬ እኔ እሷን አምሮ ማስጨነቅ አልፈልግም። በቃ ሁሉንም ታውቃለች። እሷ እንዴት መሆን እንዳለበት የምታውቅ ብልህ ልጅ ስለሆነች እኔ ብዙም ለእሷ ምክር መምከር አልፈልግም። ግን የኔን ተሞክሮ ትዳር እንዴት እንደሆነ እንዴት በትዳር ውስጥ እንዴት እንደሚታለፍ እቺን ብቻ መንገዱን ነግራታለሁ። በተረፈ አንተ ለምን እንዲወጣ ለምን እንዲወረድ ጊዜ ያስተምራል፣ እድሜ ያስተምራል፣ ፍቅር ያስተምራል። ይሄንን ነው የማስበው። ትዳር ማለት ይሄ ነው፣ እኔ እንደማውቀው ማለት ነው። በእውነት ልንገራችሁ፣ እኔ ከልጅነት ጀምሮ የልጅነት ባለቤቴ የነ ሩታ አባት የነ ሜልያ አባት ግራም ያላየንበት ቀኝም ያላየንበት ይኸው እስከዛሬ እግዚአብሔርን በጣም ነው የማመሰግነው። አስተምረን ለጥሩ ደረጃ አድርሰን ያለን ሰዎች ነን። ይሄንን አስተምራታለሁ። በቃ ይሄንን ነው ማስተምራት እኔ ማለት ነው እናቷ እና እንደፈለጉ አይዘሉትም ትዳር፣ እንደፈለጉ አይሆኑትም ትዳር። ውስን ነው ትዳር፣ ውስን ነው። በቃ ህይወት ነው፣ ውስን ነው። የሚቀጥል ነገር ነው፣ የሚያብብ ነገር ነው፣ የሚያምር ነገር ነው። ነገ ልጃችንን አስተምረን ለቁም ነገር እናበቃለን የሚባልበት ማስተዋል ወደ አእምሮ የሚመጣበት ነገር ነው ትዳር ማለት፣ መሰባሰብ ማለት ነው። እውነት እኔ ይገርመኛል። ብዙ ባህሪያቸው የተበላሸ የሚጠጡ የሚቅሙ ሴሰኞች ትዳር ዓለም ውስጥ ሲገቡ ሰብሰብ ብለው ሳይ እኔ በጣም ነው ደስ የሚለኝ፣ ደስ ይለኛል። እከሌ አንልም እና ተሰብስበው ትዳር ይዘው ልጅ ወልደው ትዳራቸውን ሲመሩ ወይኔ ይሄ ሰውዬ እንደዚህ ነበረ እንዲሆነ ብለን እንደ ምሳሌ የምናወራቸው ብዙዎች አሉ። እከሌ አንልም። ግን ትዳር ማለት ያርማል፣ ያስተካክላል፣ ያኖራል። ይሄን ነው እኔ የምላችሁ ማለት ነው። ሌላ እኔ እንደዚህ አይነት ነገር ለምን ሆነ ለምን ተፈጠረ እሱን ከነሱ በላይ ሲሆን ተው ልጆቼ እንዲህ አይደለም ብዬ መምከር የምችል እናት ነኝ ማለት እችላለሁ። ጉራም አይደለም። በቃ መምከር መመለስ ከአቅም በላይ ሲሆን ነገሩ ማለት ነው። ይሄንን ማድረግ እችላለሁ እና እሱንም ያው ልጄ ነው እሷም ልጄ ናት። ሁለቱም ገና ናቸው፣ ወጣቶች ናቸው። ግን ደግሞ አሁን እኔ በጣም ደስ ይለኛል። ልጁ ራሱ ማጫወት ጀምሯል። በጣም ደስ የሚለው በእውነት እኔ ልጁ እንደዚህ ጥንክር ብሎ እሷም ወደ ቤቷ እሱም ወደ ቤቱ ሰላማቸው ተፈቶ ቢሄዱ ይሄንን ነው ምናፍቀው። እማም ብዙ ነገር ብለሻቸዋል። ጥሩ ምክር ነው። እስከዛሬ ድረስ ያው በዚህ ጉዳይ ገብተሽ እንደማታውቂ እናውቃለን። ነገር ግን ሰው የመሰለውን እየተናገረም ነበር። ያው አንዳንዶች